ሰላምና ጤና በያላችሁበት ድረስ የተወደዳችሁ የመሃል ሚዲያ አድማጭ ተመልካቾቻችን እንደምንውላችኋል። እነሆ ዘውትር በዚህ ሰዓት ወደ እናንተ የሚደርሰው መሃል ዜናችን ተጀምሯል። በቅድሚያም ዋና ዋናዎቹን ህወሓት ራያ ቆቦ የቀጠና ትስስር መድረክ አዘጋጅቶ በተቀመጠበት በድሮን በተስተካከለ ኢላማ መመታቱ ተሰማ። ጀነራል ታደሰ ወረደ ቀጥተኛ ትዕዛዝ መስጠታቸው ተገለጸ። የሻዕቢያ አመራሮች ካይሮ መግባታቸው ተሰምቷል። ዝርዝር ዘገባውን ይዘናል። ከውጭ ቤጂንግ በሆርሙዝ ሰርጥ ላይ የሚደረግ ማንኛውንም እገዳ እንደምትቃወም አስታወቀች። ቀደም ብለን ያደረስናቸውን አበይት ርዕሰ ጉዳዮቻችንን ጨምሮ ሌሎች በርካታ አዳዲስ መረጃዎችን አጠናቅረን የዛሬ ዕለተ ማክሰኞ መሃል ዜናችንን ጀምረናል። ከመሸጋገሪያ በኋላ ስንመለስ ወደ ዝርዝሩ እናልፋለን። 35% እውነተኛ ቅናሽ ለ15 ውድ የመሃል ሚዲያ ቤተሰቦች ብቻ ከዲኤምሲ ሪል ስቴት በነፋሻማው አለቡ መብራት ኃይል በላፍቶ ፓርክና በቻድ ኤምባሲ በተከበበው ኮምፓውንድ መንደራችን ውስጥ ከስቱዲዮ እስከ ባለ 4 መኝታ አፓርትመንቶችን እንዲሁም ፓኖራሚክ ቪው ማለትም በአራቱም አቅጣጫ ውብ የተፈጥሮ እይታና የከተማ እይታ ያላቸውን ፔንታውሶችን ጨምሮ በእያንዳንዱ ቤቶች ላይ እስከ 3.5 ሚሊዮን ብር የሚደርስ ቅናሽ አድርገናል። እንዲሁም 60% ከወለድ ነፃ ባንክ ብድር ቤቱን ከተረከቡ በኋላ እየኖሩበት አለያም እያከራዩት የሚከፍሉበትን እድል አመቻችተናል። በተጨማሪም አንድ ቤት ለገዛ አንድ ቤት በነፃ የሚያገኙበትን እድልና ሙሉ የቤት ዕቃም በነፃ ያገኛሉ። ምን ይሄ ብቻ! በአማራው ዘመናዊ መንደራችን ውስጥ የመዋኛ ገንዳ፣ የልጆች መጫወቻ፣ የስፖርት ማዘውተሪያ፣ ጂምና ቤተ መጻሕፍት፣ ፓርኪንግና ኤሌክትሪክ ቻርጅ መሙያ መሳሪያን ጨምሮ ሁሉን አቀፍ መዝናኛ ሟልተን ዓለም አቀፍ ስታንዳርድ ጥራት ያላቸውን ቤቶች በ5% ቅድመ ክፍያ ብቻ የግሎ ያድርጉ። ለበለጠ መረጃ በ0907 888883 አለያም በ0995 757554 ላይ ይደውሉ። ህወሓት ራያ ቆቦ የቀጠና ትስስር መድረክ አዘጋጅቶ በተቀመጠበት በድሮን በተስተካከለ ኢላማ ተመታ። በዚህ ምትም ከ3 በላይ ቁስለኛ አምቡላንስ አለማጣ ሆስፒታል ገብቷል። በዛሬው ዕለት በ6/8 ወር 2018 ሰሜን ወሎ ዞን ራያ ቆቦ ወረዳ ላይ የህወሓት ታጣቂ ላይ በተፈጸመ አስደናቂ የድሮን ኦፕሬሽን ከሞት የተረፈ ከ3 አምቡላንስ በላይ ቁስለኛ አለማጣ ሆስፒታል መግባቱ ነው የተሰማው። ጀነራል ታደሰ ወረደ ቀጥተኛ ትዕዛዝን ሰጡ። እነ ደብረጽዮን የጀነራሉን ስልጣን መራዘም ተከትሎ ታጣቂውን ለማሳመጽ እንቅስቃሴ መጀመራቸውም ተሰምቷል። ይህንንም ለመቀልበስ ጀነራል ታደሰ ወረደ በታጣቂው ውስጥ ሆነው የሴራ ተቀባይና አስፈጻሚ በመሆን የሚያገለግሉ አካላት እንዲታሰሩ ትዕዛዝ ማስተላለፉን ለማወቅ ችለናል። ይህም የጀነራሉ ውሳኔ ከዚህ በኋላ በደብረጽዮን እንዲሁም ሞንጆሪኖ እየተመራ ክልሉን የጦርነት ቀጠና የማድረግ ፍላጎት እንደሌለውና የትግራይ ሰላምን ለማረጋገጥ የማያዳግም እርምጃ እንደሚወስድ ማረጋገጫ ይሰጣል ተብሏል። የሻዕቢያ አመራሮች ካይሮ ገቡ። ፕሬዝዳንት ኢሳያስ አፈወርቂ ከፍተኛ ባለስልጣኖቻቸውን ወደ ካይሮ ልከዋል። በዚህም ከግብጽ ሚኒስትሮች ጋር ተገናኝተው ተወያይተዋልም ነው የተባለው። የህግደፍ የኢኮኖሚ ጉዳዮች ኃላፊ አቶ ሀጎስ ገብረሕይወት እንዲሁም የንግድ እንዲሁም ኢንዱስትሪ ሚኒስትር ናስረዲን ሳልህን ያካተተው የከፍተኛ ልዑካን ቡድን በካይሮ የ3 ቀናት ጉብኝትን ያደረገ ነው። ልዑካን ቡድኑ ከግብጽ ውጭ ጉዳይ ሚኒስትር ባድር አብደላቲ እንዲሁም ከኢንቨስትመንትና የንግድ ሚኒስትር ዶክተር መሐመድ ፋሪድ ሳላህ ጋር በመገናኘት የሁለትዮሽ የኢኮኖሚ አጋርነትን በማሳደግ ላይ የተጠናከረ ውይይት እንደሚያካሂዱም ታውቋል። የባህር በር ጉዳይ የፖለቲካ ፓርቲዎች ልዩነት የሚያሳዩበት ሀገራዊ አጀንዳ መሆኑን የአዲስ አበባ ከተማ የፖለቲካ ፓርቲዎች የጋራ ምክር ቤት ስራ አስፈጻሚ ወይዘሮ አዲስ መሐመድ ገለጹ። ስራ አስፈጻሚው ለአዲስ ዘመን ጋዜጣ እንደተናገሩትም ወደብና የባህር በር ያላትን ሀገርን የመረከብ ፍላጎት በሁሉም የፖለቲካ ፓርቲዎች አቋምና የጋራ አጀንዳ ነው ብለዋል። በአዲስ አበባ የፖለቲካ ፓርቲዎች የጋራ ምክር ቤት ውስጥም የሚገኙ ልዩ ልዩ ፓርቲዎች በጉዳዩ ላይ ተመሳሳይ አቋም እንዳላቸው ጠቁመው የባህር በር ጉዳይ በፖለቲካ አቋም ምክንያት ልዩነት የማይታይበትና የሁሉም ፓርቲዎች የጋራ አቋም ሊሆን እንደሚገባ ቀዳሚ ሀገራዊ ጥቅምም ነው ብለዋል።
ኢትዮጵያ የባህር በሯን ያጣችበት የታሪክ አጋጣሚ በሕግ ሚዛን ሊታይ እንደሚገባ የገለጹት ወይዘሮ አዲስ የባህር በሮች ፍትሐዊ ተጠቃሚነት በዓለም አቀፍ ፍርድ ቤቶችና ስምምነቶች ሊመረመሩ የሚችሉበት አግባብ መኖሩንም ጠቁመዋል። ኢትዮጵያ ያላትን ታሪካዊ መነሻ ማስረጃና የባህር በሩን ስትጠቀምበት የነበረበትን አግባብ በአግባቡ ካቀረበች በማንኛውም ዓለም አቀፍ የክርክር መድረክ የማሸነፍ እድሏ ሰፊ እንደሆነም አመልክተዋል። መንግስት አሁን የጀመራቸውን የዲፕሎማሲ አማራጮችን አጠናክሮ እንዲቀጥልና በታሪካዊ መብቶች ላይ ትኩረት አድርጎ እንዲሰራ መክረዋል። የፖለቲካ ፓርቲዎች እርስ በርስ ጣት ከመቀሳሰር ወጥተውም ሀገራዊ ጥቅሞች ዙሪያ ላይ መመካከራቸው ለዲሞክራሲ ስርዓት ግንባታውም ሆነ ለብሔራዊ መግባባት ትልቅ መሰረት እንደሚጥልም ነው ያስረዱት። በአማራ ክልል በመጪው ክረምት ለሚካሄደው የአረንጓዴ አሻራ መርሃ ግብር ኢኮኖሚያዊ ጠቀሜታ ያላቸውና የአካባቢ ስነ ምህዳርን መሰረት ያደረጉ ችግኞችን እየተዘጋጁ መሆኑን የክልሉ ግብርና ቢሮ አስታወቀ። የቢሮ የተፈጥሮ ሀብት ልማት ጥበቃና አጠቃቀም ዳይሬክተር አቶ ስመልአም ምህረት ለኢዜአ እንደገለጹት በመጪው ክረምት ወቅት የሚተከሉ 1.7 ቢሊዮን ችግኞችን ለማዘጋጀት ታቅዶ እየተሰራ ነው ብለዋል። እስካሁን በተደረገው ጥረትም ከ1 ቢሊዮን በላይ ችግኞችን ማፍላት እየተቻለ ሲሆን ቀሪውን በአጭር ጊዜ በማዘጋጀት ለተከላ ዝግጁ እንደሚደረጉም ተናግረዋል። ኢትዮጵያ በቴክኖሎጂ ዘርፍ ያስመዘገበቻቸው ስኬቶች ለመላው አፍሪካ ኩራት ናቸው ሲሉ የላይቤሪያ የውጭ ጉዳይ ሚኒስትር ሳራ ቤሶሎኒያቲ ገለጹ። ኢትዮጵያ በውጭ አገልግሎት አሰጣጥ እንዲሁም በፈጠራ ዘርፍ በአህጉሪቱ ተወዳዳሪና የማይበገረ አቅምን እየገነባች መሆኑንም ገልጸዋል። ተጨማሪ አለን። የላይቤሪያ የውጭ ጉዳይ ሚኒስትር ሳራ ቤሶሎኒያ የተመራ ልዑክ የኢትዮጵያ ኢንፎርሜሽን ቴክኖሎጂ ፓርክን ጎብኝተዋል። ሚኒስትሯ ሳራ ቤሶሎኒያ በዚህ ወቅት እንደገለጹትም በኢትዮጵያ የቴክኖሎጂ ዘርፍ የታዩ ለውጦች ለመላው አፍሪካ ኩራት ናቸው። ኢትዮጵያና ላይቤሪያ ያላቸውን የሁለትዮሽ ግንኙነትን ወደ ላቀ ደረጃ ለማሸጋገር ያላቸውንም ፍላጎት ገልጸዋል። በተለይም በቴክኖሎጂ፣ በግብርና እንዲሁም በትምህርት ዘርፎች ላይ በትብብር በመስራት የሁለቱን ሀገራት ህዝቦች ጠቃሚ ማድረግ እንደሚገባ አስረድተዋል። አፍሪካ ያላትን ሰፊ የሰው ኃይል በተለይም የወጣቶችን ኃይል በአግባቡ ለመጠቀም በደቡብ ሀገራት መካከል ያለው ትብብር ማጠናከር አስፈላጊ መሆኑን ጠቁመዋል። በአፍሪካ ደረጃ በጋራና በቅንጅት ከተሰራ አህጉሪቷ በልማት ማሳደግ እንደሚቻልም አጽንኦት ሰጥተው ተናግረዋል። በአይሲቲ ፓርክ የተመለከቷቸውን የዳታ ማዕከላትን አስመልክተው ኢትዮጵያ በውጭ አገልግሎት አሰጣጥ እንዲሁም በፈጠራ ረገድ በአህጉሪቱ ተወዳዳሪና የማይበገር አቅምን እየገነባች መምጣቷን ገልጸዋል። በተለይም ወጣቶች አዳዲስ ግኝቶችን እንዲያመነጩ በፓርክ ውስጥ የተፈጠረው ምቹ ሁኔታ ሌሎች ሀገራት ምሳሌ የሚሆን ነው ብለዋል። በተለይም የዳታ ማዕከሉ አፍሪካ የራሷን መረጃ በራሷ አቅም የመያዝ ብቃት እንዳላት ማሳያ መሆኑን ገልጸውም ላይቤሪያ ከኢትዮጵያ ቴክኖሎጂ ተሞክሮ በመቀየር የራሷን የዳታ ማከማቻ ማዕከልን ለመገንባት ያላትን ፍላጎት አረጋግጠዋል። ጉብኝቱ በሁለቱ ጥንታዊ የአፍሪካ ሀገራት መካከል ያለውን ታሪካዊ ግንኙነት ወደ ተግባራዊ የኢኮኖሚ እንዲሁም የቴክኖሎጂ አጋርነት የሚያሸጋግር መሆኑም ተመላክቷል። በላይቤሪያ ፕሬዝዳንት ጆሴፍ ኑማ ቦአካ የተመራ ልዑክ ለስራ ጉብኝት ትላንት ማምሻውን አዲስ አበባ መግባቱ ይታወቃል። ጠቅላይ ሚኒስትር ዶክተር አብይ አህመድ የላይቤሪያው ፕሬዝዳንት ቦሌ ዓለም አቀፍ አውሮፕላን ማረፊያ ሲደርሱም አቀባበል አድርገውላቸዋል። የኢትዮጵያን የግብርና የምርምር ተቋማት በመደመር እሳቤ ያላቸውን ትስስርና ቅንጅት ሊያጠናክሩ እንደሚገባ የግብርና ሚኒስትር ዴኤታ ዶክተር መለሰ መኮንን ገለጹ። የግብርና ሚኒስትር ከኢትዮጵያ ግብርና ትራንስፎርሜሽን ኢንስቲትዩት እና ከኢትዮጵያ ሳይንስ አካዳሚ ጋር በመተባበር እየተዘጋጀ በብሔራዊ የግብርና ምርምር ምርቶች ላይ ያተኮረ ውይይትን እያካሄደ ነው። ውይይቱ በኢትዮጵያ ብሔራዊ የግብርና ምርምር ስርዓቶች እንደገና ማጤን፣ ተቋማዊ ውህደት፣ ስትራቴጂካዊ ቅንጅትንና የውጤታማነት መንገዶች በሚል መሪ ሀሳብ ነው እየተካሄደ የሚገኘው። የግብርና ሚኒስትር ዴኤታ ዶክተር መለሰ መኮንን በዚህ ወቅት እንደገለጹት በኢትዮጵያ ባለፉት 10 ዓመታት በግብርና ዘርፍ ለምርምር ስራዎች በሰፊ ኢንቨስት ተደርጓል ብለዋል። የኢትዮጵያ የግብርና ምርምር ኢንስቲትዩት፣ የክልል ግብርና ምርምር ኢንስቲትዩቶች፣ ዩኒቨርሲቲዎች እንዲሁም ዓለም አቀፍ የምርምር አጋሮች እውቀትን፣ ቴክኖሎጂንና ፈጠራን በማመንጨት ረገድ ወሳኝ ሚና መጫወታቸውን ጠቅሰዋል። እነዚህ ጥረቶች ለምርታማነት እድገት፣ ለቴክኖሎጂና
ለአቅም ግንባታ ትልቅ አስተዋጽኦ ማበርከታቸውንም ተናግረዋል። ይሁን እንጂ የምርምር ስርዓቱ ሙሉ አቅሙን እንዳይጠቀም ተቋማዊ መበታተን፣ ደካማ ቅንጅትና የምርምር ውጤቶች ወደ ተግባር ተቀይረው አርሶ አደሩ ዘንድ የመድረስ ውስንነት ተግዳሮቶች እንዳሉ ጠቁመዋል። ይህንን ለማቃለል የምርምር ስርዓቱን በመደመር እሳቤ ሊቃኝ እንደሚገባ ተናግረውም ተቋማት ተነጥለው ከመስራት ይልቅ በቅንጅት እንዲሰሩ፣ ሳይንስ ከፖሊሲ ጋር እንዲተሳሰርና በምርምር የሚገኘውን እውቀት በአርሶ አደሩ ሕይወት ላይ ለውጥ እንዲያመጣ እንደሚያስችልም ተናግረዋል። የኢትዮጵያ የተረጂነት ታሪክን ወደ ምርታማነት የማሸጋገር ፍኖተ ካርታ ትግበራ ድህነትን በመግታት ረገድ ውጤት እያስገኘ መሆኑን በጠቅላይ ሚኒስትር ጽሕፈት ቤት በሚኒስትር ማዕረግ የዲሞክራሲ ስርዓት ግንባታ ማዕከል አስተባባሪ ዶክተር ሰማ ጥሩነህ ገለጹ። በኢትዮጵያ ዜና አገልግሎት እንዲሁም በግብርና ሚኒስቴር ትብብር ከተረጂነት ወደ ምርታማነት በሚል መሪ ሀሳብ በአዳማ ከተማ የውይይት መድረክ እየተካሄደ ይገኛል። ተጨማሪውን ይዘናል። በመድረኩም በጠቅላይ ሚኒስትር ጽሕፈት ቤት በሚኒስትር ማዕረግ የዲሞክራሲ ስርዓት ግንባታ ማዕከል አስተባባሪ ዶክተር ሰማ ጥሩነህ ከተረጂነት ወደ ምርታማነት ለተሟላ ሀገራዊ ሉዓላዊነትና ክብር በሚል ርዕሰ ጉዳይ ላይ የመነሻ ጽሑፍን አቅርበዋል። በመነሻ ጽሑፋቸውም ኢትዮጵያ በቀደምት ጀግኖች ሉዓላዊነትን አስጠብቃ የቆየች ሀገር ናት ብለዋል። ኢትዮጵያ ሉዓላዊነቷን አስጠብቃ የቆየች ሀገር ብትሆንም ተረጂነትና ልመናን ለማስቀረት የነበረው የታሪክ ስብራት የተሟላ ሉዓላዊነትን ማጎናጸፍ ሳይችል እንደቆየም አብራርተዋል። በዚህም ከሀገራዊ ለውጡ ማግስት የኢትዮጵያ የተሟላ ሉዓላዊነት ለማረጋገጥ የተወሰዱ የፖሊሲ እርምጃዎች የዜጎችን ክብር እያጎናጸፉ እንደሚገኝ ገልጸዋል። በአየር ንብረት ለውጥና ተያያዥ ጉዳዮች ኢትዮጵያ በድርቅና ረሃብ አደጋ ፈተናዎችን በመቀልበስ ምርታዊ የምርታማነት ሽግግር መደረጉን ተናግረዋል። የተረጂነት አስተሳሰብን ማስቀረትም ለኢትዮጵያ ሁለንተናዊ ሉዓላዊነትና ክብር የላቀ ትርጉም የሚሰጠው መሆኑን አንስተዋል። የራስ የምርታማነት አቅምን በመፍጠር ለአደጋ የማይበገር ማህበረሰብ መገንባት እየተቻለ እንደሚገኝም ጠቅሰዋል። ይህም የኢትዮጵያ የተሟላ የሉዓላዊነት ፈተናዎችን በመቀልበስ የተፈጠረውን የምርታማነት አቅምን የሀገር አይበገሬነትን በተግባር ያስመሰከረ ነው ብለዋል። የኢትዮጵያ የተረጂነት ታሪክ ወደ ምርታማነት ለማሸጋገር መግባባት፣ ጥራት ማዘጋጀት፣ ማቀናጀትና ማሸጋገር ፍኖተ ካርታ ትግበራ ድህነትን በመግታት ረገድ ተጨባጭ ውጤት እያስገኘ መሆኑንም አስገንዝበዋል። የልማታዊ ሴፍትኔት መርሃ ግብር በርካታ ዜጎችን ከድህነት በማላቀቅ የትርፍ አምራችነት ሽግግርን እያፋጠነ እንደሚገኝም አስረድተዋል። በቀጣይም የብልጽግና ፓርቲ አመራርና አባላት፣ የመንግስት የስራ ኃላፊዎችና ሙያተኞች፣ የልማት አጋሮች፣ መገናኛ ብዙሃን ህዝቡ የምግብ ሉዓላዊነትን ለማረጋገጥ የተመዘገበውን ስኬት የማስቀጠልና የማጽናት ኃላፊነታቸውን ማስቀጠል እንደሚጠበቅባቸው አስገንዝበዋል። በጅማ የኮደርስ ስልጠና የወሰዱ የመንግስት ሰራተኞች ቀልጣፋና ዘመናዊ የህዝብ አገልግሎት መስጠት እንዲችሉ እያገዛቸው መሆኑን ገለጹ። የጠቅላይ ሚኒስትር ዶክተር አብይ አህመድ ኢኒሼቲቭ የሆነው የ5 ሚሊዮን የኢትዮ ኮደርስ ስልጠና በጅማ ከተማ በሚገኙ የተለያዩ የመንግስት ተቋማት ሰራተኞች ዘንድ ትልቅ መነቃቃትን እየፈጠረ መሆኑ ተመላክቷል። ስልጠናው የሰራተኞችን የዲጂታል ክህሎት በማሳደግ ቀልጣፋና ዘመናዊ የህዝብ አገልግሎት ለመስጠት ከፍተኛ ሚና እየተጫወተ መሆኑም ተገልጿል። ሰራተኞቹ እንደሚናገሩት ከሆነም የስልጠናው መርሃ ግብር በስራቸው ላይ ተጨማሪ እውቀትና ክህሎትን ጨምሮላቸዋል። ለዘላቂ ሰላም ልማትና ዲሞክራሲ ስርዓት ግንባታ የተሻለ ይሰራል ያሉትን የፖለቲካ ፓርቲን ለመምረጥ የሚያስችላቸውን ካርድ መውሰዳቸውን በምዕራብ ጎንደር ዞን የኮኪትና ገንዳ ውሃ ከተማ ነዋሪዎች ገለጹ። ዝርዝር ዘገባው እንደሚከተለው ተጠናቅሯል። ነዋሪዎቹም ለዘላቂ ሰላም ልማትና ዲሞክራሲ ስርዓት ግንባታ የተሻለ ይሰራል ያሉትን የፖለቲካ ፓርቲ ለመምረጥ ካርድ መውሰዳቸውን ተናግረዋል። በዞኑ መተማ ወረዳ የኮኪት ከተማ ነዋሪ አቶ ሲሳይ ደሴ በምርጫው በንቃት በመሳተፍ ለዲሞክራሲ ስርዓት ግንባታ የበኩላቸውን ለመወጣት የምርጫ ካርድ መውሰዳቸውን ገልጸዋል። አቶ ምስጋናው አለኸኝ በበኩላቸው የአካባቢውን ሀብትና ጸጋ ተጠቅሞ የህዝቡን ተጠቃሚነት ሊያረጋግጥ የሚችል ፓርቲ ለመምረጥ
መዘጋጀታቸውን ተናግረዋል። እንዲሁም የአካባቢውን የሰላም ሁኔታ በዘላቂነት የሚያሻሽል የህዝቡን መሰረታዊ ጥያቄዎችን መመለስ የሚችል ፓርቲን እንደሚመርጡ አረጋግጠዋል። ምርጫው ሰላማዊና ፍትሃዊ ሆኖ እንዲጠናቀቅም የህዝብ ድርሻ ከፍተኛ በመሆኑ ለተግባራዊነቱ የበኩላቸውን እየተወጡ መሆናቸውን የገለጹት ደግሞ በዞኑ የገንዳ ውሃ ከተማ ነዋሪ ወይዘሮ ሞሚና ኡመር ናቸው። ሰላምን ለማስፈንና የህዝብን የመሰረተ ልማት ጥያቄዎችን የሚፈታ የፖለቲካ ፓርቲን ለመምረጥ ቀድሞ ካርድ መያዛቸውን ተናግረዋል። አቶ ገብሬ አዱኛ በበኩላቸው ምርጫ ዘላቂ ሰላምን ለማምጣት መፍትሄ መሆኑን አምነን ካርዳችንን በእጃችን ይዘናል ብለዋል። በምዕራብ ጎንደር ዞን የምርጫ ጣቢያ አስተባባሪዎች በበኩላቸው የካርድ መስጠት ሂደቱ በሰላማዊ መንገድ እየተከናወነ መሆኑንና ህብረተሰቡም በንቃት እየተሳተፈ እንደሚገኝ ጠቁመዋል። የተወደዳችሁ የመሃል ሚዲያ አድማጭ ተመልካቾቻችን እየተመለከታችሁ የምትገኙት ለዛሬ ለማክሰኞ ወደ እናንተ እንዲደርስ ያጠናቀርናቸውን የቀን መረጃዎቻችንን ነው። አሁን ደግሞ ከውጭ ወደ ያዝናቸው እናልፋለን። በካሬ 84,000 ብር 50% የተረጋገጠ ባንክ የተመቻቸለት በመሃል ሲኤምሲ አፍሪካ ኮንቬንሽን ሴንተር ፊት ለፊት ባለ 1 መኝታ በ600,000 ብር ቅድመ ክፍያ፣ ባለ 2 መኝታ በ900,000 ብር ቅድመ ክፍያ፣ ባለ 3 መኝታ በ1.1 ሚሊዮን ብር ቅድመ ክፍያ እስከ በዓል ብቻ የሚቆይ ከ7% እስከ 30% የሚደርስ ልዩ ቅናሽ አዘጋጅተናል። በግቢው ውስጥ 2 መዋኛ ገንዳዎች፣ ጂምና ስፓ፣ ባስኬትቦልና የልጆች ማቆያ ቦታ ያካተተ ነው። ለተጨማሪ መረጃ ከታች ባለው ስልክ ይደውሉልን። ድሪም ቢልደርስ ሪል ስቴት። ጀነራል አልቡርሃን 21 ሜጀር ጀነራሎችን ማንሳታቸው ተገለጸ። የሱዳን ጦር በፈጥኖ ደራሽ ኃይሉ እየደረሰበት የሚገኘውን ተደጋጋሚ ሽንፈት ተከትሎ ጀነራል አልቡርሃን ከፍተኛ ግራ መጋባት ውስጥ ገብተዋል ነው የተባለው። ጀነራሉ የገባበትን ውጥረትን ተከትሎ 21 ልምድ ያላቸውን ሜጀር ጀነራሎችን ከቦታቸው በማንሳት በመተካቸው አዲስ እንዲሁም ልምድ የሌላቸውን በመተካት ጦሩን ለበለጠ ሽንፈት እያዘጋጁት እንደሆነም ተሰምቷል። በተጨማሪም የአልቡርሃን አገዛዝ ከየአቅጣጫው የተቃውሞ ጎርፍ እየጎረፈበት ይገኛል። ይህም ብቻውን የጦሩን ሽንፈት የሚያመጣ ነው የተባለው። ከዚህ ሁሉ ግን ጀነራል ከዚህ በፊት እንዳሉት ስልጣናቸውን በክብር ለህዝብ ቢያስረክቡ ይሻላል የሚል ድምጾችም እየተበራከቱ ነው። ኢራን በደረሰባት ጥቃት ተሳታፊ የነበሩ የአረብ ሀገራትን ካሳ ጠየቀች። በተባበሩት መንግስታት ድርጅት የኢራን ቋሚ ተወካይ የሆኑት አሚር ሰይድ ኢራቫኒ በላኩት ደብዳቤ መሰረትም ባህሬን፣ ሳውዲ አረቢያ፣ ኳታር፣ የተባበሩት አረብ ኤምሬቶች እንዲሁም ዮርዳኖስ ካሳ ከተጠየቁት ሀገራት ዝርዝር ውስጥ ተካተዋል። ኢራቫኒ እንደገለጹት የተጠቀሱት ሀገራት ግዛቶቻቸውን በኢራን ላይ ለሚሰነዘር ጥቃት ክፍት ከማድረጋቸውም በላይ በአንዳንድ ሁኔታዎች በኢራን ሲቪል ተቋማትን ኢላማ ያደረጉ ህገወጥ ወታደራዊ ጥቃቶች እንዲፈጸሙ በቀጥታ ተሳትፏል ብላለች። ቤጂንግ በሆርሙዝ ሰርጥ ላይ የሚደረግ ማንኛውንም እገዳ እንደምትቃወም አስታወቀች። የቻይና መንግስት በሆርሙዝ ሰርጥ ላይ የሚደረግ ማንኛውም የባህር እገዳ የዓለም አቀፉን ማህበረሰብ ጥቅም የሚጎዳ መሆኑን በመግለጽ የሚመለከታቸው አካላት ሁሉ ራሳቸውን እንዲገቱ አሳስባለች። አሜሪካ በኢራን ወደቦች ላይ የባህር ላይ ትራፊክ እገዳ እንደምትጀምር ማስታወቋን ተከትሎ ቤጂንግ በሰጠችው ምላሽ ከኢራን ጋር ያላትን ጠንካራ የንግድና የኢነርጂ ትብብር እንደምታስቀጥል ገልጻለች። የቻይና መከላከያ ሚኒስትር በበኩሉ የሀገሪቱ መርከቦች በሰርጡ በኩል የሚያደርጉትን ጉዞ እንደማያቋርጡና የኢራን መንግስት መንገዱን ክፍት ማድረጉን ጠቁሟል። ይህ ውጥረት የነገሰው በኢራን ጦርነት ዙሪያ ቅዳሜና እሁድ በኢስላማባድ የተደረገው ድርድር ያለ ውጤት መጠናቀቁን ተከትሎ ሲሆንም ቻይና የኢራን የነዳጅ ምርት ዋነኛ ገዢ እንደመሆኗ ጉዳዩን በቅርበት እየተከታተለችው ትገኛለች። የተወደዳችሁ የመሃል ሚዲያ አድማጭ ተመልካቾቻችን ለዛሬ ለማክሰኞ ወደ እናንተ ስናደርስ የቆየነው ዘገባዎቻችን እስካሁን የተመለከታችሁትን ይመስል ነበር። ምርጫችሁ አድርጋችሁ ስትመለከቱን ስለነበር እጅግ እናመሰግናለን። ዜናውን ላይክ እና ሼር ሚዲያችንንም ሰብስክራይብ በማድረግ ቤተሰብነታችሁን ታጠነክሩ ዘንድ የአክብሮት ግብዣችን ነው። ከዩቲዩብ ባለፈ በፌስቡክ፣ በቴሌግራም እንዲሁም በቲክቶክ ገጾቻችን ተጨማሪ ይዘቶቻችንን መመልከት ትችላላችሁ። በኔ ቦታ በቃው። ሰናይ ቀን ተመኘን።